ዘመናቸው ወርቃማ ነበር፣ እድላቸው ወርቃማ ነበር። ከዘመኑ መድረስ ትንቢቱ ሲፈጸም ዓለሙ ሲቀደስ ጠላት ዲያብሎስ ከነሰራዊቱ ከሰው ልቡና ወጥቶ በሮ ሲጠፋ ትንቢቱ ደርሶላቸው ጸጋው ተሰጥቷቸው ዓይናቸው እያየ ጆሯቸው እየሰማ በመካከላቸው እንዳሉ ድሃ ሰው በመሆን መንገዱ ሲያሳያቸው መቀበል አቅቷቸው እስካሁን ድረስ ሳያሙ ቀርተዋል። እድል የገጠማቸው ደግሞ በዘመናቸው የተጠቀሙ እንደ ቅዱስ ጊዮርጊስ ሌሎቹ ሰማዕታት በሙሉ መከራውን እንደ ጌጥ በማድረግ የሰብአዊ ነገሥት ሊቀ መንበር ዱልያኖስ ይባላል። ከነሰራዊቱ ምድርን የሚያሽቆጠቁጥ ጨካኝ ኃይለኛ ሰው ነበር። ፍጡር መቼም ባለ በዛች በትንሽቱ ዘመኑ የማይሰራ ስራ የለም። ስለዚህ የእግዚአብሔር ስም እንዳይጠራ ክርስቲያኖች እምነታቸውን በስራ እንዳይገልጡ አዋጅ ነግሮ የጣዖት አማልክትን እያስቆጠቆጠ ሕዝቡን እያሰለፈ አማኙን በሰይፍ እያረደ በሳት እያቃጠለ ብዙ ዓመፅና ወንጀል ይፈጽም ነበር። በዚህ ጊዜ ቅዱስ ጊዮርጊስ እድል ገጥሞት ዘመን ክፉ ነው፣ ዘመን መልካም ነው ወገኖች። ዘመኑን ታጥቆ ማሳለፍ ይገባል። ሁልጊዜ ባሉባልታ ጊዜ ማሳለፍ ውጤት የለውም። ስለዚህ በክርስቶስ ያመነ ይሰደድ ይታሰር ተብሎ አዋጅ በተናገረበት ዘመን ክርስቶስ አምላክ ወልደ አምላክ ነው ብሎ የሚያስተምር ብሎ የሚማር አምኖ የሚያሳምን ሰው ይታሰር ነበር፣ ይገረፍ ነበር፣ ይሰደድ ነበር። ስለዚህ ቅዱስ ጊዮርጊስ ምድራዊ ሹመት የአባቱን ሀብት ንብረት ስልጣን ለማግኘት ከእናት ከአባቱ ተፈቅዶለት ትንሽ ገንዘብ ይዞ ወደ ሰብአዊ ነገሥት ሊቀ መንበር ሲገሰግስ ከመካከል ከዋናው ሳይደርስ የእግዚአብሔር ጥሪ ደረሰው። ክርስቲያኖች ሲታረዱ፣ ሲታሰሩ፣ ሲገረፉ፣ ሲጮሁ ተቀባይ አጥተው አድማጭ አጥተው ሲቸገሩ ሰማ። ይህ ጋጋታ ምንድን ነው? ይህ ጩኸት ምንድን ነው ብሎ ቢጠይቅ በክርስቶስ ያመኑ ክርስቲያኖች እየታሰሩ እየተደበደቡ እሳት እየተቃጠሉ በሰይፍ እየታረዱ ደማቸው እንደ ውሃ እየፈሰሰ አገኘ። እግዚአብሔር ሲጠራኝ ለምን እኔ እድልን ወደኋላ እላለሁ ብሎ ለስንቅና ለጉቦ የያዘውን ገንዘብ ለነዳያን መስጦ አለ ክርስቲያናዊ ገሃደ ዘአመልክ በክርስቶስ ማመን ክርስቶስን አምላክ ወልደ አምላክ ብዬ ያመንኩ እምነቱ የአባቴ የእናቴ ወገኖችን ስለሆነ በዚህ ጊዜ ምድራዊ ሹመትን ያልፈልግም ሰማያዊ ጥሪ ደርሶኛል ብሎ በዘመዶቹ ሳይገናኝ መንገድ ላይ እንዳለ ጉዞውን ቀጠለ። በእልፍ በሁለት እልፍ በሶስት እልፍ የሚቆጠር ሰራዊት ካለበት አደባባይ ደረሰ። ክርስትና ያሳፍርም። ክርስትና ሌላውን ያሳፍራል እንጂ እሱ አፍሮ አያውቅም። የሰራዊቱ ብዛት፣ የፖለቲካው መናጋት ሊገድበው አልቻለም። ከልብ ነውና፣ እውነት ነውና፣ እውነት ሰው አይደለም፣ አይሟሟም፣ አልፎ ይገኛል። ታሪክ ስራ ታሪክ ያሰራል። ያመንበት እውነት ነው። ኑሯችን መላምት ነው። ትምህርቱም አልገባንም፣ ገና ነው። ምስሉ አልተረዳንም። ዘመናችንንም አላወቅነው። ጋጋታው ብዙ ነው። አደንቋሪው ብዙ ነው። መስሎ ተናጋሪው ብዙ ነው። እውነት አንድ ነው። ያ ዘመንና የኛ ዘመን
የፈለገውን ቢናገር ያመነበትን ቢገልጽ መብት አለው። ወገኖች ሁሉም በዘመን የተሰራ ነው። ዘመንና ዘመን ይመሳሰላል። ለምን? ምስክሩ ስራው ነው። ጆሮ ያለህ ስማ፣ ራስህን ጠይቀው። ትምህርት ትፈልጋላችሁ እንዴ? ትምህርት እኮ በቋንቋ የተሸፈነ ነው። ቋንቋውን ካልገለጡት አይገለጥም። ምስክሩ የስራ ውጤት ነው። ምንገርላችሁ ወይትባረክ እግዚአብሔር ወገኖቹን አጽንቶ ወገኖቹ አድሮ ጠላትን የሚያሳፍር እግዚአብሔር ይክበር ይመስገን። ጠላት የማያሳፍር ቢጠይቁት መልስ የማይሰጥ ማለት ሥጋው አምላክ አለና፣ እግዚአብሔር ግን ጠርተውት አልሰማም፣ ጠይቀውት አልሰማም ያለ መልስ ያልሰጠበት ጊዜ የለም። ሰዎች ከመማር ከመረዳት አምኖ ከመስራት ይቀርባቸዋል እንጂ የዓለም ሐሰቱን በሐሰተኝነት እውነተኛው በእውነተኛነት ሁልጊዜ በውዳሴነቱ መለባበጥ የክርስቲያን ጉዞ አይደለም። እግዚአብሔር ተከታዮቹን አሳፍሯቸው አያውቅም። ወዳጆቹን ጋሻ መከታ ሆኖ ሲያሳልፋቸው የምናገኘው ባህር ቀዶ ማሻገር 70-80 ዘመን ወደ ሰማይ የወጣውን ነበልባል መልአኩን ልኮ ራሱን ወርዶ ሲባርከው እንደ ጧፍ ውስጥ ቀዝቃዛ የሚሆን በብሉይ ኪዳን በሐዲስ ኪዳን የሚነገርላቸው ቅዱሳን ሁሉ ሳይፈተኑ ክብር አላገኙ፣ ሳይገረሙ ሳይሰደቡ ችግርን ሳያልፉ ሕይወት መለወጥ አይቻልም። ስለዚህ ይህ ዕለት የታምራት ዕለት ነው። ይህ ዕለት ሰማዕቱ የባረካቸው ያሳመራቸው የተደሰቱበት ዕለት ነው። የገሰጻቸው ደግሞ ያፈሩበት ዕለት ነው። ለምን? የእሱ ቤተ ክርስቲያን ዛሬም አለች፣ ቀድሞም ነበረች፣ ወደፊትም ትኖራለች። ሰፊ ነው ቦታው፣ ወይና አደጋ ነው። ጊዜ አድርሶ ጊዜ አይቼዋለሁ። ልዳ የተባለው ቤተ ክርስቲያን እሱ ድንቅ ነው። አሰራሩ የተለየ ነው። እስከ ተከበረበት ድረስ እጄ አይቻለሁ፣ በረከትም አግኝቻለሁ። ያቺ ቤተ ክርስቲያን ዕውራን ይመሩባታል፣ ድውያን ይፈወሱባታል፣ ዲዳዎች ኃይል ያገኙባታል፣ ደካሞች ይበረቱባታል፣ ደፋሮች ከሃዲዎች አፍረው ይመለሱባታል። ስለዚህ በዘመነ ዲዮቅልጥያኖስ ዕውራንን የሚያበራ ድውያንን የሚፈውስ ዲዳዎችን የሚያናግር ሙታንን የሚያስነሳ የጊዮርጊስ ቤተክርስቲያን አለች። ክርስቲያኖች ይመኩባታል ብለው ነገረ ሰሪዎች ሄደው ነገሩት ይላል። አሁዮች የተባለ የእሱ ቢትወደድ ነው 30,000 ሰራዊት አስከትሎ ሄዳችሁ አቃጥሉት ብሎ ሰራዊቱን ላከ። ሄደው አጠገቡ ሲደርሱ ነፍስ ተከፍቶ ቅዱስ ጊዮርጊስ ብዙ መሬት ሊባርከው መሬት ከነ ሰራዊቱ ሰጠመ። ቤተክርስቲያኑ ምንም